ሰላም በዛሬው ቪዲዮ የማሳያችሁ ቴሌግራም ላይ ማወቅ ያሉብንን 10 ነገሮች አሳያችኋለሁ። እነዚህ 10 ነገሮች እንደሚጠቅሟችሁ ተስፋ አደርጋለሁ። ቪዲዮውን ከመጀመራችን በፊት ግን ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት እጠይቃችኋለሁ። ቀጥታ ወደ ምንጠቀምበት ቴሌግራም አፕ እንሄዳለን። ወደ ቴሌግራም አፕ ከሄድን በኋላ በመጀመሪያ የማሳያችሁ ፕሪቪው ነው። ፕሪቪው ማለት አሁን ለምሳሌ ሜሴጅ ተልኮልን ያን ሜሴጅ ገብተን ስናየው ደብል ራይት ያደርጋል። እንደዚህ ከውጭ ሆነን ደግሞ ስናየው ምንም በቃ አንድ ራይት ነው አላየውም ብሎ እንትን ይላል ማለት ነው። ውስጥ ከገባን ግን ደብል ራይት ነው የሚያደርገው ልክ እንደዚህ ማለት ነው። ደብል ራይት ካደረገ ደግሞ ያ ሰው እንዳየነው ስለሚያውቅ ደብል ራይት ሲያደርግ ወይም በቀላሉ ፕሪቪው እንዴት እንደምናየው ላሳያችኋለሁ። ለምሳሌ ይሄን በቀላሉ የተላከልኝ ሜሴጅ አየሁት ማለት ነው። ውስጥ ገብቼ ሳላየው ማለት ነው። በቀላሉ እንደዚህ ማየት እንችላለን። ይሄ ፕሪቪው ይሰኛል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ምንድነው? ትራንስሌት ማለት የተለያዩ ቋንቋዎችን በአረብኛ በእንግሊዝኛ በማናውቃቸው ቋንቋዎች ብቻ ሜሴጅ ይላክልናል። ያንን ወደ አማርኛ ትራንስሌት የማድረግ ፊቸር አለው ቴሌግራም። ይሄንን ደግሞ እንዴት ነው የምናደርገው ካላችሁኝ፣ አሁን ለምሳሌ እዚህ ጋር ሰላም የሚለውን ትራንስሌት ጨምስ አድርገው እንደዚህ እንደምታዩት ትራንስሌት የሚል አለ። ይሄኛው ትራንስሌት የሚለው ምናልባት አንዳንዶቻችሁ ጋር ላይኖር ይችላል። ምክንያቱም አፕዴት የሆነውን ቴሌግራም ማትጠቀሙ ከሆነ ይሄንን ፊቸር አታገኙትም ማለት ነው። ስለዚህ አፕዴት የሆነውን ቴሌግራም ከቴሌግራም ቻናሌ ከላቴክ እንዲሁም ከፕሌይ ስቶር ላይ ማውረድ ትችላላችሁ። አሁን ለምሳሌ ይሄንን ትራንስሌት አድርጌ ላሳያችሁ። ሰላም ወደ አማርኛ ሰላም ያው ወደ እንግሊዝኛ ደግሞ እስቲ ነው ሄሎ በእንግሊዝኛ። አሁን እንደገና ደግሞ በጣሊያንኛ ነው እስቲ በጣሊያንኛ ይሄው እንደምታዩት በተለያየ በቃ በብዙ አይነት ቋንቋ አለ። በእንደዚህ አይነት ቋንቋዎች ትራንስሌት ማድረግ እንችላለን ማለት ነው። የተላከልንን ብቻ ሲሆን መላክ እንፈልጋቸውንም ከፈለግን በተለያዩ ቋንቋ እየጻፍን ጫን እያደረግነው ለምሳሌ ሃይን ወደ ተለያዩ ቋንቋዎች ትራንስሌት ማድረግ እንችላለን። ወደ ፈረንሳይ ወደ ተለያዩ በቃ ብዙ አለ። በሁሉም ሀገራት ቋንቋ አለው። በቀላሉ እንደዚህ ትራንስሌት አድርገን መጠቀም እንችላለን። ሶስተኛው ደግሞ የማሳያችሁ ፎልደር ነው። ፎልደር ለምን ይጠቅመናል ካላችሁኝ፣ ፎልደር በብዛት ለተለያየ ነገር ይጠቅመናል። ለምሳሌ አሁን ፎልደር ክሬት አድርገን መጀመሪያ አሁን ለምሳሌ አሁን እዚህ ጋር ክሬት ፎልደር ለማድረግ አሁን ፉትቦል ለምሳሌ ቻናሎች ካሉን ፉትቦሎችን ሰብሰብ አድርገን ለመያዝ የተለያዩ ፎልደር እንጠቀማለን። አሁን ፎልደር ሴቭ አድርጌያለሁ። እዛ ፉትቦል ስር ደግሞ የተለያዩ እንትኖችን መጨመር ከፈለግኩኝ አሁን ለምሳሌ አርቻት አደረገውና እነዚህን ከፈለግ ሪሙቭ ማድረግ ይችላለሁ። ስለዚህ ሪሙቭ አደረጋቸውና የፉትቦል ቻናሎችን እንደዚህ በፎልደር ሰብስበን እንዲሁም የቴክኖሎጂ ቻናሎችን በፎልደር ሰብስበን የተለያዩ ቻናሎችን ብቻ በቀላሉ ለማግኘት ስንፈልግ በፎልደር አማካኝነት በቀላሉ ስለምናገኝ በፎልደር መሰብሰብ በጣም ጠቃሚ ነው። ስለዚህ በፎልደር እየሰበሰበን ለመያዝ መረጃዎቻችንን ወይም ቻናሎቻችንን በፎልደር እየሰበሰበን ለመያዝ ይጠቅምናል ፎልደር ማለት ነው። እንዴት እናደርጋለን? ፎልደር ይሄው ክሬት እዚህ ጋር ፎልደር ስንጽፋለን ሴቭ አድርገን ውስጡ ገብተን እንትኖችን ቻናሎችን ምናምን አድ ማድረግ ነው። ቀላል ነው ፎልደር ክሬት ማድረግ ማለት ነው። ሌላኛው ደግሞ የማሳያቸው አሁን ሰልፍ ዲስትራክት ታይመር ነው። ሰልፍ ዲስትራክት ታይመር ማለት አሁን ለምሳሌ የአንድ ሰው የሆነ ፎቶ እንልክለታለን። ያን ፎቶ ሴቭ እንዳያደርገው ወይም ደግሞ ለትንሽ ደቂቃ ብቻ በቃ ለትንሽ ሰከንድ ብቻ እንዲያው ከፈለግን ሰልፍ ዲስትራክት እንጠቀማለን ማለት ነው። እንዴት ነው የምንጠቀመው? እዚህ ጋር አሁን የታይም ምልክት አለች። ይሄን ፎቶ ለዛ ሰው ልልክለት ነውና ይሄን እዚህ ጋር የታይመር ምልክት አለች። እሱን ጫን አደርጋታለሁ። ጫን ካደረኳት በኋላ ሰልፍ ዲስትራክት ታይመር ይላል። አሁን ይሄንን 2 ሰከንድ ላይ ያለው ከ2 ሰከንድ ካየው በኋላ ያ ፎቶ ይደለታል ማለት ነው። ስለዚህ 2 ሰከንድ 4 ሰከንድ ላይ ያለው ለምሳሌ 4 ሰከንድ ላይ አድርጌ አሁን እልክለታለሁ። ይሄው 4 ሰከንድ ልክልታለሁ። አሁን ሄደን በዚህኛው ሄድና ይሄው ሰልፍ ዲስትራክት ተልኳል። አሁን ለምሳሌ ይሄን ከፈትኩት፣ ሰዓቱ አለቀ፣ ይሄው ጠፋ። በቃ ከ4 ሰከንድ በላይ አላየሁትም ማለት ነው። በቀላሉ ያ ሰው ለትንሽ ሰከንድ ምናምን እንዲያዩ ወይም ሴቭ እንዲያደርጉ ከፈለግን በቀላሉ ሰልፍ ዲስትራክት ታይመርን መጠቀም እንችላለን ማለት ነው። ሌላው ደግሞ የማሳያችሁ ቪዲዮ ሳይዝ ነው። ቪዲዮ ሳይዝ ደግሞ አሁን ብዙ እየሆነብን ነው ተቸገረን። አሁን ቪዲዮ ስልከው እንደምታዩት ይሄ ቆይ ትንሽ ነው ትልቅ አድርጌ ላሳያችሁ። አሁን ለምሳሌ ይሄንን አሁን ስልከው 30 ሜጋባይት ነው 30.7 ሜጋባይት ነው። ይሄን እንዴት አድርገን እንደምናሳነሰው ላሳያችሁ። አሁን ይሄ 30 ምናምን ሜጋባይት ነው የተላከው። ቪዲዮ ሳይዝ ደግሞ ወደ ስሞለር እንቀይረውና አሁን እንልከዋለን ማለት ነው። ወደ ስሞለር ስንቀይረው ወደ 10 መጣ። ያያችሁት ከ30 ሜጋባይት ወደ 10 ቪዲዮ ሳይዝ በቀላሉ እንደዚህ አድርገን በመቀነስ በቀላሉ ብዙ ሜጋባይት ሳይልብን በቀላሉ መላክ እንችላለን ማለት ነው። ይሄም ይጠቅማችኋል። ይሄ 5ኛው ነው። 6ኛው ደግሞ ስኬጁል ነው። ስኬጁል ደግሞ ማለት አሁን ለምሳሌ ለአንድ ሰው
ዝም ብለን ቴክስት ለመላክ ፈለግን፣ ቴክስቱን ግን መላክ የምንፈልገው አሁን ነገ ምናምን ከሆነ እዚህ ጋር በቀላሉ ስኬጁል ሜሴጅ እናደርገዋለን። ሃይ የሚለውን ስኬጁል ሜሴጅ ቱዴይ ኦክቶበር 4 ነገ በዚህ ሰዓት በቃ በዚህ ሰዓት ነገ ያ ሜሴጅ ይሄዳል ማለት ነው። ሃይ የሚለው ሜሴጅ ነገ በዚህ ሰዓት ነው የሚደርሰው። ስለዚህ ነገ ኦንላይን ምናምን ላንገባ ስለምንችል በቀላሉ ለዚህ አድርገን ሰልፍ ስኬጁልን ተጠቅመን በቀላሉ ነገ ኦንላይን ሳንሆንላ በቀላሉ መልዕክትን ማድረስ እንችላለን ማለት ነው። ለዚህ አድርገን ማለት ነው። ሌላኛው ደግሞ ሰባተኛው ደግሞ ምንድነው? ቪዲዮ ፕሮፋይል ነው። ቪዲዮአችንን አሁን አዲስ የመጡ ቴሌግራሞች ቪዲዮአችንን ፕሮፋይል ማድረግ እንችላለን። አሁን ለምሳሌ ይሄንን በቀላሉ ራይት አድርገውና ቪዲዮውን ወደ ፕሮፋይል በፊት ላይ ፎቶ ብቻ ነበር ፕሮፋይል ማድረግ የሚቻለው። አሁን በቀላሉ ቪዲዮዎችንም በቀላሉ እንደዚህ አድርገን ፕሮፋይል ማድረግ እንችላለን ማለት ነው። በቀላሉ እንደዚህ አድርገን የተመቹን ቪዲዮዎች ፕሮፋይላችን ላይ ማድረግ እንችላለን። ሌላኛው ደግሞ የማሳያችሁ ስምንተኛው ሎኬሽን ነው። ሎኬሽን ደግሞ ቴሌግራም ላይ በአቅራቢያችን ያሉ ሰዎች ለምሳሌ ያሳያችሁ ተርኖን አድርገዋለሁ። ሎኬሽን ተርኖን ካረኩ በኋላ አሁን ወደ ቴሌግራም እመለሳለሁ። እነዚህ ደግሞ ምንድነው ጥቅሙ? እንደምትሉት በአቅራቢያችን ያሉ በእኛ ሰፈር አቅራቢያ እኔ ባለሁበት አቅራቢያ ለምሳሌ እንደምትሉት ከ100 ሜትር ርቀት እንደዚህ እንደምትሏቸው በአቅራቢያ ያሉ ሰዎች ናቸው። እነዚህ የእነሱን ስልክ ቁጥራቸው እንኳን ሳይኖረኝ በቀላሉ በሎኬሽን አማካኝነት አካውንታቸውን ማግኘት እችላለሁ ማለት ነው። ይኸው ለምሳሌ አሁን ይህንን ለማግኘት ከፈለኩኝ በቀላሉ እንደዚህ አድርጌ ወደ ውስጥ መግባት እችላለሁ ማለት ነው። ለማውራት እችላለሁ ማለት ነው። በቀላሉ በአቅራቢያችን ያሉ ሰዎች ስልክ ቁጥራቸውን ሳይኖረን በቀላሉ በሎኬሽን አማካኝነት እነሱ ማግኘት እንችላለን ማለት ነው። በአቅራቢያችን ካሉት ማለት ነው። ሌላኛው ደግሞ ጌም ነው። ጌም ደግሞ ለምሳሌ ቴሌግራም ላይ ጌም መጫወት እንችላለን። እንዴት ነው የምንጫወት እናሳያቸዋለሁ። ለምሳሌ እዚህ ጋር እንዲህ እናደርግና ጌም ብለን ሰርች እናደርጋለን። ከጓደኞቻችን ጋር እንደዚህ ቁጭ ብለን ቴሌግራም ላይ በቀላሉ መጫወት እንችላለን ማለት ነው። እንዴት ነው የምንጫወት? እንደዚህ ጌም ብለን ሰርች ካደረግን በኋላ ስፔስ እናደርግና እንደዚህ እንደምታዩት የተለያዩ ጌሞችን ያመጣልናል። የተለያዩ በጣም ብዙ ናቸው። እነዚህን ጌሞች ከጓደኞቻችን ጋር የተላላክን በቀላሉ እንደዚህ መጫወት እንችላለን። እንዴት ነው የምንጫወት እናሳያቸዋለሁ። ለምሳሌ እንዴት ትጮት ላሳያችሁ። ፕሌይ ቱ ብራነር ይሰኛል ጌሙ። ቱ ብራነር ይሰኛል። ይኸው ፕሌይ ብዬዋለሁ። ወደ ጌሙ ወሰደኝ። ይኸው ጌም እያለ ነው። በቀላሉ ፕሌይ ብሎኛል። ጌሙ ይኸው እንደምታዩት እንደዚህ እያደረግን ይሄ ብቻ አይደለም፣ በጣም ብዙ ገራሚ ጌሞች አሉት። በቀላሉ እንደዚህ እያደረግን ጌሞችን መጫወት እንችላለን። በጣም ደስ የሚሉ ጌሞች ናቸው። ገብታችሁ ተጫወቱ ከጓደኞቻችሁ ጋር በቀላሉ እንደዚህ መጫወት ትችላላችሁ። ጌሙን ወደ ግሩፕም ሼር በማድረግ ግሩፕ ላይም በሰፊው መጫወት ትችላላችሁ። ይሄም ጠቃሚ ነገር ነው፣ ተጠቀሙበት። መጨረሻውን ደግሞ ላሳያችሁ። የመጨረሻው ደግሞ ፕሮፋይል ፎቶአችንን ማንም ሰው እንዳያየው ከፈለግን እንዴት እናደርጋለን የሚለውን ላሳያችሁ። መጨረሻ 10 ነው ማለት ነው። ፕራይቬሲ ኤንድ ሴኩሪቲ ስር እንገባለን። ከዛ ከገባን በኋላ ፕሮፋይል ፎቶ የሚላል ይሄንን ፊቸር የምታገኙት በበፊቱ ቴሌግራም ተጠቀሙ ከሆነ አታገኙትም። በአዲሱ አፕዴት በሆነው ቴሌግራም ልታገኙ ትችላላችሁ። ፕሮፋይል ፎቶ የሚለው ጋር እንገባለን። ከዛ በኋላ ሁካንሲ ማይ ፕሮፋይል ፎቶ ኤቭሪባዲ ላይ እናደርገዋለን። ከፈለግን ሁሉም ሰው እንዲያውቅ ከፈለግን ኤቭሪባዲ ላይ እናደርገዋለን። ማይ ኮንታክትስ ብቻ ከፈለግን ደግሞ ኮንታክታችን ላይ ያሉ ሰዎች ብቻ እንዲያዩት እናደርጋለን። ላይ ማለት ነው። ደግሞ ፕሮፋይል ፎቶአችንን እንዳያዩ ከፈለግን ደግሞ ኔቨር አሉ የሚለው ጋር እነካና በቃ ፕሮፋይል ፎቶአችንን ማየት እንዳዩብን የማንፈልጋቸውን ሰዎች በኮንታክታችን ስር እንመርጣለን ማለት ነው። ቤተሰባችን ሊሆን ይችላል። በቃ ማየት የማይፈልገውን ሰው በቀላሉ እንደዚህ አድርገን መርጠን ፕሮፋይል ፎቶአችንን ያ ሰው እንዳየው ማድረግ እንችላለን። በቀላሉ እንደዚህ አድርገን ማለት ነው። ለዛሬ ያዘጋጀሁላችሁ ስለ ቴሌግራም ማወቅ ያሉብን 10 ጠቃሚ ነገሮች እነዚህ ይመስላሉ። ከ10 የትኛው ተመቻችሁ? ኮሜንት ላይ ጻፉልን የተመቻችሁ ማለት ነው። እንዲሁም ወደ ቴሌግራም ቻናሌ ወደ ኤላቴክ ተቀላቅላችሁ በጣም ብዙ ጠቃሚ መረጃዎች ማግኘት ትችላላችሁ። እንደምታዩት ከ25000 በላይ ሰብስክራይበሮች አሉት በቴሌግራም ቻናሌ። በዚህም ተቀላቅላችሁ ጠቃሚ መረጃዎች ማግኘት ትችላላችሁ። እንዲሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ልታበረታቱኝ እጠይቃችኋለሁ። በቀጣይ በአዳዲስ ትምህርቶች እስከምንገናኝ ደህና ሁኑ። ቻው።